እንኳን ለእናታችን ቅድስት ኪዳነ ምሕረት ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 16 በዚች ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም መታሰቢያ በዓልን ያደርጋሉ። እንዲሁም በዚች ዕለት የመጥምቁ ዮሐንስ እናት የከበረች ቅድስት ኤልሳቤጥ በዚች ዕለት አረፈች። ጻድቁ ንጉሥ አፄ ገብረ ማርያም የዕረፍት ቀናቸው ነው። ጻድቅና ቅዱስ ንጉሥ ናአኩቶ ለአብ መታሰቢያ በዓሉ ነው። እንዲሁም አቡነ መልከ ጼዴቅ ዘሚዳ የልደት በዓላቸው ነው። የካቲት 16 በዚች ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም በዓልን ያደርጋሉ። በዚች ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳንን ተቀብላለች። ይህችም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ከኃጢአት በቀር የሰውነትን ሥራ ፈጽሞ ለኛ መዳን ወዶ ያደረገውን መከራ ተቀብሎ ሙቶ ተነስቶ ካረገና በአባቱ ሪና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዝሙሩ ዮሐንስ ዘንድ ትቷት እነሆ ልጅሽ እርሱንም እነኋት እናትህ ብሎ አደራ ሰጥቶታል። ከዚያን ጊዜ ጀምራ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁልጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። አይሁድም ባዩአት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው በመቃብር ዘንድ ጠባቂዎችን አኖሩ። እሷ ግን በየዕለቱ መሄድን አላቋረጠችም። ጠባቆችም አያዩአትም፣ የልጇን የጌትነት መጋረጃ ሰውረዋታልና። መላእክትም መጥተው ያገለግሏታልና ጌታችንም ዘወትር ይጎበኛታል፣ የምትሻውንም ይፈጽምላት ነበር። ከዚህም በኋላ መላእክት ወደ ሰማይ አሳረጓትና የጻድቃንን ማደሪያዎች አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት። ከአዳም ጀምሮ እስከዚያ ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከሥጋችን ሥጋ ከአጽማችን አጽም ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድህነት አግኝተናል። ከጥፋትም የሕይወት ወደብ ሆነሽናል እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተከለለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ ተላ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክት ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ስሚ፣ በጆሮሽም አድምጪ፣ ወገንሽንም የአባትሽንም ወገን እርሺ። ንጉሥ ደም ግባትሽን ወዷልና እርሱም ጌታሽ ነውና። ዳግመኛም የስቃይን ቦታ ያሳዩአት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ አደረሷት። እመቤታችን ማርያም ወዮልኝ፣ ወደዚያ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ቡርክት ማርያም ሆይ እግዚአብሔር ካንቺ ጋር ይኖራልና ለአንቺም ካንቺ በኋላ በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሳት። ከዚያን ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬቱም የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር አባት በክርስቶስ ስም ከአንተ ጋር ሕልው በሆነ
አጽናኝ መንፈስ ቅዱስ እማጸናለሁ። ዓለም ሁሉ ሊሸከመ የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀን እማጸናለሁ። ልጄ ሆይ ያለ ሕመም ያለ ድካም በእኔ ውስጥ በመውጣትህ በመወለድህ ባሳደጉ ጡቶችህ በሳሙ ከንፈሮችህ ባቀፍኩ እጆችህ ካንተ ጋር በተመላለሱ እግሮችህ እማጸናለሁ። በውስጥ በተኛህበት በረት በተጠቀለልክበት ጨርቅ እማጸናለሁ። የምወድ ልጄ ሆይ በልቦና ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ሰምተህ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ እማልድሃለሁ። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንዲህ ብላ በጸለየች ጊዜ እነሆ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አእላፋት መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ምን ላደርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ሆይ ጌታዬና ፈጣሪ ያለኝታዬ መጠጊያዬ በእናቴ ማኅፀንም ሳለሁ በአንተ ጸናሁ። አንተም ጠበቅከኝ፣ ሁልጊዜም ስም አጠራሪ አንተ ነህ። አሁንም ጸሎቴን ልመናዬን ሰማኝ፣ ቃሌን አድምጥ። እኔ እናትህ እኔም አገልጋይህ የምለምንህ ነው። መታሰቢያዬን ለሚያደርጉ በስሜ አብያተ ክርስቲያን ለሚሰሩ መታሰቢያዬን ለሚያደርጉ በስሜ አብያተ ክርስቲያን ለሚሰሩ የተራቆተውን ለሚያለብሱ የተራበውን ለሚያጠጉ የተጠማውንም ለሚያጠጡ የታመመውን ለሚጎበኙ ያዘነውን ለሚያረጋጉ ተከዘውን ደስ ለሚያሰኙ ምስጋናዬን ለሚጽፉ ልጆቹንም በስሜ ለሚሰይም በበዓልም ቀን በማኅሌት ለሚያመሰግን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰውም ልቦና ያልታሰበውን በጎ ዋጋ ስጣቸው። አማላጅነቴን የሚታመነው ሁሉ ከሲኦል ነጻ አድርገው ከአንተ ጋር የደረሰብኝን ረሃብና ጥማቱ መከራውን ሁሉ አስባለችው። ጌታችን ኢየሱስ ክርስቶስም እንዳልሽው ይሁንልሽ፣ የሰጠውሽንም ቃል ኪዳን እንዳይታበይ በራሴ ማልኩልሽ አላት። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን ድንግል ማርያም በጸሎቷ ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ በዚች ዕለት አረፈች። ይህችም ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ፣ እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆችን ወልዷልና የታላቂቱም ስም ማርያም ነው። እርሷም ወደ ግብጽ በተሰደደች ጊዜ እመቤታችንን ያገለገለች ሰሎሜን ወለደቻት። ሁለተኛዋም ሶፊያ ናት። እርሷም የዚች ቅድስት ኤልሳቤጥ እናቷ ናት። የታናሽቱም ስም ሐና ነው። እርሷም የከበረች ድንግል እመቤታችን ማርያምን ወለደቻት። ሰሎሜ፣ ኤልሳቤጥ፣ እመቤታችን ማርያም የእህትማማቾች ልጆች ናቸው። ይህችንም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት። የከበረ ወንጌልም ስለ እርሳቸው ተናግሯል። የከበረ ወንጌልም ስለ እነርሱ ተናግሯልና እነርሱ ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጎች ሆኑ። ይህችንም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት። የከበረ ወንጌልንም ስለ እነርሱ ተናግሯልና እነርሱ ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጎች ሆኑ። ኤልሳቤጥም መካን ስለሆነች ወደ እግዚአብሔር የሚለምኑና የሚማልዱ ሆኑ። አርጅተውም የመውለዳቸው ዘመን ባለፈ ጊዜ እግዚአብሔር መልአኩ ገብርኤልን ለዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ ዮሐንስ መወለድና ከእርሱ ስለሚሆነው አስረዳው። ከዚህ በኋላ ይህች ቅድስት ኤልሳቤጥ መጥምቁ ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስባት ሽሙጥ ተወግዶ
እጅግ ደስ አላት። ሕፃኑን በማኅፀኗ እያለ እመቤታችን ድንግል ማርያም ሰላምታ በሰጣቻት ጊዜ እንዲህ ብላ ጮኸች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይኝ የሰላምታሽን ድምፅ በሰማው ጊዜ ልጄ በማኅፀኔ ውስጥ በደስታ ዘለለ። ከዚህም በኋላ ጌታችንን አየችው፣ በአምላክነቱ አመነች። የሚያምኑበትም በመዳናቸው ደስ አላት። ዕድሜዋን በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።